ኢኮኖሚው አለ። የኢትዮጵያ የኢኮኖሚ ማሻሻያ በትክክለኛው ጎዳና እየተራመደ የሚገኝ ስለመሆኑ በጽናት ከሚሞግቱ ባለስልጣናት አንዱ ኢዮብ ተካልኝ ናቸው። የቀድሞ መስሪያ ቤታቸው ገንዘብ ሚኒስቴርና አዲሱ ቢሮአቸው ብሔራዊ ባንክ ከሌሎች 5 ተቋማት ጋር ጳጉሜ 3 ቀን ባዘጋጁት መርሃ ግብር እንግዶች ጋብዘው ሲያወያዩ በየመሃሉ የሰነዘሯቸው ሐሳቦች ለዚህ ምስክር ይሆናሉ። ያለፉት 7 ዓመታት በኢትዮጵያ ታሪክ ውስጥ ብዙ ጊዜ እንደማነሳው የትውልድ የልማት የመበልጸግ መሻት ሊሳካ እንደሚችል ያየንባቸው ዓመታት ናቸው። በየዘመኑ ሀገር ለማጽናት ሀገር ለማበልጸግ ብዙ ጥረት ሲደረግ ቆይቷል። በተፈለገው መጠን አልተሳካም። በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ብድርና እርዳታ ተግባራዊ እየተደረገ የሚገኘው ማሻሻያ ጫና የበረታባቸው ዜጎች ባይስማሙም ኢዮብ ግን ቢያንስ በአደባባይ ሲናገሩ የኢትዮጵያ የኢኮኖሚ ስርዓት ለአንዴና ለመጨረሻ ጊዜ እየተቀየረ መሆኑን ደጋግመው ያስረዳሉ። በ2018 የሚጨበጥ ተስፋ እናያለን። በ2023 አፍሪካዊ የብልጽግና ተምሳሌት ከአፍሪካ 5 ግዙፍ ኢኮኖሚዎች አንዱ ትሆናለች፣ ቶፕ 5። በ2040 ከዓለም 20 ሀገራት ውስጥ አንደኛዋ ትሆናለች። ኢትዮጵያን የማበልጸግ ህልማችንን እናሳካለን ብለን ግልጽ ራዕይ ሰንቀን የተነሳ ነው። የኢዮብ የብልጽግና መንግስት ዓላማ ግን የዋጋ ግሽበት ቀፍድዶ የያዘው ለዜጎቹ ሥራ መፍጠር ተስኖት የሚያነክስና በዓለም ገበያ ከሚሸጠው ይልቅ የሚሸምተው የላቀበትን ኢኮኖሚ መቀየር ብቻ አይደለም። እንደ ፖለቲከኛነታቸው ያላለቀ የሚሉትን የኢትዮጵያ ሀገረ መንግስት ግንባታ መንግስታቸው እንዲያጠናቅቅ ይፈልጋሉ። ለኢትዮጵያውያን የጋራ ህልም እንዲፈጠር የሚሹት የፖለቲካ ኢኮኖሚስት ጠቅላይ ሚኒስትር አብይ አህመድ መስከረም 9 በሰጡት ሹመት የብሔራዊ ባንክ 11ኛ ገዢ ሆነዋል። ሹመታቸው የኢትዮጵያ መንግስት ተግባራዊ የሚያደርገውን የኢኮኖሚ ማሻሻያ በሚደግፉም ሆነ አምርረው በሚኮንኑ ባለሙያዎች ዘንድ በአይነ ቁራኛ የታየ ነው። የፋይናንስ ጉዳዮች ተንታኙ ዶክተር አብዱል መናን መሐመድ አንዱ ናቸው። የተሻለው ምርጫ ነው፣ ትክክለኛ ምርጫ ነው ልትለኝ አይደለም። ትክክለኛ ምርጫ ነው ልትለው የምችለው ብዙ ተወዳዳሪ ባለሙያዎችን ጋብዘህ ከነሱ ጋር ስታወዳድረው ትክክለኛ ምርጫ አይደለም፣ ግን ባሉት አማራጮች ግን የተሻለ ምርጫ ነው። ዶክተር ኢዮብ እንደተሰናባቹ ማሞ እስመ ለዓለም ምህረቱ ሁሉ የባንክ ስራ ልምድ የላቸውም። ነገር ግን ባለፉት ዓመታት ግርማ ብሩ በሊቀመንበርነት የሚመሩት የብሔራዊ ባንክ የዳይሬክተሮች ቦርድ አባል ሆነው ሲሰሩ በመቆየታቸው ለተቋሙ እንግዳ አይደሉም። ከአምባሳደር ግርማ በተጨማሪ የገንዘብ ሚኒስትሩ አህመድ ሽዴ፣ የፕላንና ልማት ሚኒስትር ፍጹም አሰፋና የጠቅላይ ሚኒስትሩ የፋይናንስ ጉዳዮች አማካሪ ተክለወልድ አጥናፉን የሚያካትተው የአብይ አህመድ የማክሮ ኢኮኖሚ ኮሚቴ አባል ሆነው ቆይተዋል። በዚህም ምክንያት ብሔራዊ ባንክ በቀድሞ ገዢው እየተመራ ተግባራዊ ማድረግ ለጀመራቸው ለውጦች ቅርብ ናቸው። መንግስት መደበኛና ትይዩ የውጭ ምንዛሪ ገበያዎችን ለማዋሃድ ሲወስን የብር የመግዛት አቅም በኃይል በመዳከሙ በተለይ የብሔራዊ ባንክ ገዢ የከረረ ትችት ኢላማ ነበሩ። የውሳኔው ተቃዋሚዎች የቀድሞውን የብሔራዊ ባንክ ገዢ የዓለም አቀፍ የፋይናንስ ተቋማት ጉዳይ አስፈጻሚ ሲሉ ይተቻሉ። የኢትዮጵያ መንግስት ተግባራዊ የሚያደርጋቸው የኢኮኖሚ ማሻሻያዎች ማሞና ኢዮብን ለመሳሰሉ ባለስልጣናት የሚጨበት ተስፋ ቢያሳዩም የሀገሪቱን ዜጎች አቅም የሚፈታተኑ ዳፋዎች አስከትለዋል። ኢዮብ ከመንግስት ኃላፊነት ሙሉ በሙሉ መሰናበታቸውን ያሳወቁት የማሞን ወንበር የተረከቡት ብሔራዊ ባንክ በርካታ የቤት ስራዎች እያከናወነ በሚገኝበት ሁነኛ ወቅት ነው። አንደኛ የውጭ ምንዛሪ ስርዓቱ አሁንም ምንም መሬት ይርገጥ አይታወቅም። ማሞ መጀመሩ ነው። አሁን ደግሞ ይሄ ማስቀጠሉንና መሬት እንዲረገጥ ማድረጉ የኢዮብ ስራ ነው። የዋጋ ግሽበቱ ጉዳይ አሁንም ምንም የለየለት ነገር የለም። ባለፈው ሰኔ ወር ከ10 በታች እናወርደዋለን ብለው ነበር አይደል? የ2 ዓመት ቃል የገቡት አሁን 13-14 አካባቢ ቀጥ እንዳለ ነው። የውጭ ባንኮች የመምጣቱ ጉዳይም አለ። ብሔራዊ ባንክ ሪፎርምም አለ። በቀጥታ ይመለከተው እንጂ የንግድ ባንክምና የልማት ባንክም ሪፎርም አሁን እየተካሄደ ነው። እነዚህ ሁሉ ጉዳዮች ይመለከቱታል። ኢዮብ ከገንዘብ ሚኒስቴር ዋና መስሪያ ቤት በሱዳን ጎዳና ወደሚገኘው ቢሮአቸው ሲያመሩ ብር የማተም ስልጣኑ የተገደበ ብሔራዊ ባንክ ይጠብቃቸዋል። ገንዘብ ሚኒስቴር ከረዥም ዓመታት በኋላ ከብሔራዊ ባንክ በቀጥታ ሳይበደር ያጠናቀቀው የበጀት ዓመት 2017 ነበር። የማዕከላዊው ባንክ ማቋቋሚያ አዋጅ ሲሻሻል የተቀመጠው ገደብ መንግስት የበጀት ጉድለት ሲገጥመው ብሔራዊ ባንክ ብር እንዲያትም ከማድረግ ይልቅ ሌሎች አማራጮች እንዲያፈላልግ አስገድዶታል። ኢዮብ በገዥነታቸው በሽግግር ላይ የሚገኘውን የገንዘብ ፖሊሲ ሙሉ በሙሉ ተግባራዊ ማድረግ ይጠበቅባቸዋል። ፖሊሲው በሀገሪቱ ገበያ የሚገኙ 32 ባንኮች ብድሮችን ጭምር እንደሚመለከት የፕራግማ ኢንቨስትመንት አድቫይዘሪ ዋና ስራ አስፈጻሚ መርዕድ ብስራት ይናገራሉ። ከዚህም በኋላ ብሔራዊ ባንክ ምንም አይነት ብር አያትምም። ብር ካተመም 15% ያውም የመንግስት ጠቅላላ በጀቱ በተጻፈለት በአዋጁ ስልጣን መሰረት ብቻ ሆኖ
መመለስም አለበት መንግስት። አዋጁ ላይ ክልል ተቀምጧል። እነዚህም በሙሉ በስነ ስርዓት መሄድ አለበት። አንድ እንደገና አዲሱ የገንዘብ ፖሊሲ ስርዓት የቤንችማርክ ፖሊሲ ሬቱም ወይም የብሔራዊ ባንክ ያወጣው ፖሊሲ ታላረለም ከፍና ዝቅ ያደረግ እንደገና ገበያ ውስጥ ያለው ጠቅላላ ብድር አዲስ ብድርም ነባር ብድርም አብሮት ከፍና ዝቅ ማለት አለበት። ያ ማለት ኢትዮጵያ ውስጥ አትሊስት ወደ 500,000 የሚጠጉ ሎን ኮንትራክቶቹ በሙሉ ብሔራዊ ባንክ ፖሊሲ ሬቱን ከፍ እና ዝቅ ሲያደርገው እነዛ 600 ምናምን ሺህ ሎን ኮንትራክቶች አክሮስ ደ ቦርድ 32ቱም ባንክ ላይ ያለው አብሮ ከፍና ዝቅ ማለት አለበት። ይህንን ኢምፕሊመንት የሚያደርግ ብሔራዊ ባንክ መሆን አለበት። በባንክ የስራ ዘርፍ ግልጽነትንና የስጋት አስተዳደርን ለማጠናከር የተዘጋጁ ባዝል 1 እና ባዝል 2 የተሰኙ ዓለም አቀፍ የባንኮች ቁጥጥር ማዕቀፎች ተግባራዊ ማድረግ ሌላው የብሔራዊ ባንክ የቤት ስራ ነው። ባዝል 2 እና ባዝል 3 ኢምፕሊመንት ሲደረግ you need a very strong technical team within the central bank ባንኮቹንም ኢምፕሊመንት አስደርጎ ሱፐርቫይዝ የሚያስደርግ ጠንካራ የሆነ ሴንትራል ባንክ ይፈልጋል። ያ ሲሆን እያንዳንዱ ሎኖች ከዚህ በኋላ ማርኬት ቫልዩ እየታየ ነው፣ ሪስኩ ኳንቲፋይ እየተደረገ ልክ አይኤፍአርኤስ ልክ ለቢዝነስ ኢምፕሊመንት እንደምታደርግ ዓለም አቀፍ አሰራር ላይ ባንኪንግ ሴክተርንም ከመክፈት በፊት የአንተ ባንኮች በዓለም አቀፍ ስታንዳርድ ሎን ቡካቸውን መያዝ አለባቸው። ይህን የሚያደርግ ሴንትራል ባንክ መሆን አለበት። የተከፈለ ካፒታላቸውን እስከ ሰኔ 2018 ድረስ 5 ቢሊዮን ብር ማድረስ ያልቻሉ ባንኮች ዕጣ ፈንታ የሚወሰነው ኢዮብ በሚመሩት ብሔራዊ ባንክ ይሆናል። መመሪያው ከሚመለከታቸው መካከል እስከ 10 የሚደርሱ ባንኮች የተከፈለ ካፒታላቸውን 5 ቢሊዮን ብር ማድረስ አይችሉም ተብሎ እንደሚጠበቅ አቶ መርዕድ ተናግረዋል። ብሔራዊ ባንክ መስፈርቱን የማያሟሉ ባንኮችን ውህደት፣ አቅጣጫና ፖሊሲ የመወሰን ስልጣን አለው። ከዚህ በተጨማሪ ብሔራዊ ባንክ በመጪዎቹ ወራት በኢትዮጵያ መስራት የሚፈልጉ የውጭ ባንኮችን ማመልከቻ መርምሮ ፈቃድ መስጠት ይጠበቅበታል። እነዚህ 4 የሆኑ ትልቅ መሰራት ያለባቸው ቴክኒካል የሚፈልግ ማርኬት ኖሌጅ የሚፈልግ ገበያውን ኮንስታንትሊ የሚያናገር ከገበያው ጋር ኢንጌጅ የሚያደርግ የሚያዳምጥ አተሴን ታይም ለሀገሪቷን ኢኮኖሚ የሚረዳ ኦን ቶፕ ኦፍ ዳት ደግሞ አገሪቷ ስቲል አይኤምኤፍ ፓኬጅ ላይ ናት ያለችው። አትርሳ ፓኬጁ አትሊስት የሚሄደው አይኤምኤፍ አሁን አንደኛው ፒላር ላይ ብሔራዊ ባንክ የሚያደርጋቸው ሪፎርሞች ናቸው። አሁን ያልኩ ነገር ናቸው። እነዚህም በሙሉ ኢምፕሊመንት የሚያደርግ በእነሱ በኩል ኮሚኒኬት የሚያደርግ ሊደር ያስፈልጋል። ኢዮብ በትምህርታቸው የመቀለ ዩኒቨርሲቲ የኢኮኖሚክስ ምሩቅ ናቸው። ከአሜሪካው ጆርጅ ዋሽንግተን ዩኒቨርሲቲ በዓለም አቀፍ ፖሊሲ የማስተርስ ዲግሪ፣ ከሜሪላንድ ዩኒቨርሲቲ በፖለቲካ ኢኮኖሚ የፒኤችዲ ዲግሪ አላቸው። በተለያዩ ዓለም አቀፍ ተቋማት ውስጥ ሰርተዋል። በዩናይትድ ስቴትስ የኢትዮጵያ ኤምባሲ በሚኒስትር ካውንስል ማዕረግ ያገለገሉት ኢዮብ ከፍተኛ የመንግስት ኃላፊነት የተሾሙት ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ነው። በወቅቱ የቀድሞው ብሔራዊ ፕላን ኮሚሽን ኮሚሽነር ሆኖ ቢሾሙም የሰሩት ግን ለጥቂት ወራት ብቻ ነበር። ላለፉት 7 ዓመታት ገደማ አህመድ ሽዴ በሚመሩት የኢትዮጵያ ገንዘብ ሚኒስቴር ውስጥ የፊስካል ፖሊሲና ፐብሊክ ፋይናንስ ዘርፍ ሚኒስትር ደኤታ ነበሩ። በሚኒስትር ደኤታነታቸው ኢትዮጵያ ከአበዳሪዎቿ ስታደርግ የቆየችውን ድርድር ሲመሩ ቆይተዋል። የግብር ማሻሻያዎች፣ የበጀት ዝግጅትና አመዳደብን ጨምሮ በገንዘብ ሚኒስቴር የፊስካል ፖሊሲ አተገባበር ቁልፍ ስልጣን ነበራቸው። ብሔራዊ ባንክ ገለልተኛ መሆን አለበት የሚል አቋም ያላቸው ዶክተር አብዱል መናን የሀገሪቱን የመገበያ ገንዘብ የማተም ስልጣን በተሰጠው ማዕከላዊ ባንክ ላይ የሚፈጠር ተጽዕኖ ከገንዘብ ሚኒስቴር በኩል የሚመጣ እንደሆነ ይናገራሉ። በዚህም ምክንያት የገንዘብ ሚኒስትር ደኤታ የነበሩትን ኢዮብ የብሔራዊ ባንክ ገዢ አድርጎ መሾም በሁለቱ ተቋማት መካከል ያለውን የሚና ልዩነት እንዳያጠፋ ያሰጋቸዋል። ተጽዕኖ እኮ የሚመጣው እኮ ከገንዘብ ሚኒስትር ነው፣ ከየትም እኮ አይደለም። በፊስካል አውቶሪቲ እና በሞኔታሪ አውቶሪቲ መካከል ግልጽ የሆነ ድንበር ይሰመር ነው። በአዋጅም ብቻ ሳይሆን አንዳንዴ በሚፈጥረውም መልእክትም ማስመሩ ተገቢ ነው ብዬ ነው ማስበው። ከገንዘብ ሚኒስትር አምጥተህ ግን የብሔራዊ ባንክ ገዢ በምታደርግበት ሰዓት የተቀላቀለ ውላ ነው የሚመስለው። ብሔራዊ ባንክ ማቋቋሚያ አዋጁ ሲሻሻል አንጻራዊ ተቋማዊ ነጻነት አግኝቷል። የዋጋ መረጋጋትን እንዲሁም የፋይናንስ ስርዓቱን መረጋጋትና ጤናማነት ማረጋገጥ ዋነኛ ዓላማዎቹ ናቸው። ገንዘብ ፖሊሲ ላይ ሲመጣ አንደኛው ታማኒነት የሚመጫው ያልከውና የምታደርገው ነገር የሚጣጣም ከሆነ ሰው እያመነ ይሄዳል። ለምሳሌ የዋጋ ግሽበትን እቀንሳለሁ ብለህ ተናግረህ በተግባር በተደጋጋሚ ካልተሳካለህ ማንም አያምንም ከዛ በኋላ እና ተግባርና ቃልን ማገናኘት የቻለ እንደሆነ ታማኒነቱ ይጨምራል። ኢዮብ ከገዢው ብልጽግና ፓርቲ 45 የስራ አስፈጻሚ ኮሚቴ አባላት መካከል አንዱ ናቸው። በነቀምቴ የምርጫ ክልል ተወዳድረው በማሸነፍ ገዢውን ፓርቲ ወክለው የህዝብ ተወካዮች ምክር ቤት አባል ሆነዋል። በብሔራዊ ባንክ ገዢነታቸው የሚያሳልፏቸው ውሳኔዎች ኢዮብና ፓርቲያቸው
በኃይል የሚፈተኑባቸው ሊሆኑ ይችላሉ። የውጭ ምንዛሪው በጣም ዲፍሼት ቢያደርግ በጣም የፖለቲካ ጫና አለው። ወለድ መጠን በጣም ከፍ ቢል የፖለቲካ ጫና አለው። መንግስት የሚበደርበትም ወለድ በጣም በዛው ደረጃ ነው ከፍ የሚለው። መንግስት ገንዘብ ቢቸግረው ብሔራዊ ባንክ ጋር ፊቱን አያዞርም ወይ? ብዙ ጥያቄዎች ልታነሳ ትችላለህና ቀላል አይሆንም። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።